ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘር ማጥፋት መከላከል ተቋም በምህፃረ ቃሉ ከኦቴጅ የተሰጠ መግለጫ። እንደምን ከረማችሁ። በዛሬ ዕለት የኦቴጅን የመጨረሻ መግለጫ እንሰጣለን። ከዚህ በታች የምናቀርበውን መግለጫ በቅደም ተከተል ለማስረዳት የምናተኩባቸውን ቁም ነገሮች ከዚህ በታች እንዘረዝራለን። አንደኛ፣ ኦቴጅ ማን ነው? ሁለተኛ፣ ለምን ተመሰረተ? ሶስተኛ፣ ኦቴጅ የተቋቋመበት ዋነኛ ዓላማ። አራተኛ፣ ድርጅቱ የተመሰረተበት ሂደት። አምስተኛ፣ ያከናወናቸው ተግባራት። ስድስተኛ፣ ተግዳሮቶቹ። ሰባተኛ፣ የፋይናንስ ሪፖርት። አንደኛ፣ ኦቴጅ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ዓለም አቀፍ አገልግሎት ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ግሎባል አውትሪች በሚል መጠሪያ የሚታወቀውና በስሩም በኢትዮጵያ እየተካሄደ ያለውን የዘር ማጥፋት እንዲከላከል ልዩ ተልእኮ የተሰጠው ኦቴጅ ኦርቶዶክስ ተዋሕዶ አጌንስት ጄኖሳይድ ኢን ኢትዮጵያ የተባለው ድርጅት እንደ አውሮፓውያኑ አቆጣጠር በ03 4ኛ ወር 2021 ዓ.ም በኦፊሴል ፔንሲልቬኒያ የተመሰረተ ለትርፍ ያልተቋቋመ ድርጅት ነው። ሁለተኛ፣ ለምን ተመሰረተ? የመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዓለም አቀፍ አገልግሎት በኦርቶዶክስ ተዋሕዶ ክርስቲያኖች መካከል አንድነትን ማጠናከር፣ በአደጋ ጊዜ አብሮ መስራት፣ የኦርቶዶክሳውያንን አብሮነት ይጠናከር ዘንድ ተቋቋመ። ይህም በታሪኩ ለመጀመሪያ ጊዜ በነገሮች አስገዳጅነት የተሰደደው ኦርቶዶክሳዊ ምዕመን በተለያዩ መስኮች እንዲተባበር ለማድረግ የብዙ የማህበረሰብ አገልግሎቶችን ምሳሌ በመውሰድ ጠንካራ ግንኙነት ለማደራጀት ነበር። ከዚህ ጋር በተያያዘ በሀገራችን ያለችውን ቤተክርስቲያንና ምዕመናንን በተቻለ መጠን ለመርዳትም የሚንቀሳቀስ ድርጅት ሆኖ ተደራጅቶ ነበር። ሆኖም ህዝባችንን በልማት በትምህርትና በሌሎች ዘርፎች ለመርዳት በተነሳንበት ወቅት በሀገራችን ቅድስት ቤተክርስቲያን ላይ የተቀነባበረ ጥቃት በተለይም በቤኒሻንጉል፣ በአጣዬ፣ በወለጋና በሌሎችም አካባቢዎች ክርስቲያኖችን የሚጨፈጭፍ ክፉ ስርዓት እየተንሰራፋ በመምጣቱ ከዚህ የበለጠ አንገብጋቢ ብሔራዊ አጀንዳ የለም ብለን በጥንካሬ ሃይማኖትና ዘር ለይቶ የሚፈጸመውን የዘር ማጥፋት ለመከላከል ተገደድ። በዚሁ መሰረት በኢትዮጵያ እየተፈጸመ ያለው ክርስቲያኖችን በአሰቃቂ ሁኔታ መግደል፣ ማፈናቀል፣ ሀብት መዝረፍ የድርጅቱን ዋነኛ መርህ የሚመለከት በመሆኑ ለመጀመሪያ ጊዜ ችግሩን ለመፍታት ተንቀሳቀሰ። ሶስተኛ፣ ኦቴጅ የተቋቋመበት ዋነኛ ዓላማ። ስለዚህም ኦቴጅ ማለትም ኦርቶዶክስ ተዋሕዶ አጌንስት ጄኖሳይድ ኢን ኢትዮጵያ በኢትዮጵያ ኦርቶዶክስ ተዋሕዶ ቸርች ግሎባል አውትሪች ስር እንዲቋቋም ምክንያት ሆነ። ይህም በወቅቱ ሴች ተብሎ የሚጠራ በኢትዮጵያ ውስጥ የሚደረገው ኢሰብአዊ ወንጀልን ለመከላከል ለትርፍ ያልተቋቋመ ድርጅት ጋር በመጣመር በምዕራቡ ዓለም በጥልቀትና በቅንጅት የሰራ ድርጅት ያደርገዋል። የኦቴጅ ዓላማ ግር ለሚላቸው ወገኖች ከዚህ የሚከተለውን ማለት እንፈልጋለን። ኦቴጅ የተነሳበት ዓላማ በቅዱስ መጽሐፍ የተጻፈ ለተጠቂዎች ጥብቅና መቆም፣ አጥቂዎች ወደ ሕሊናቸው ተመልሰው በሀገራችን ሰላማዊ ሕይወት መፍጠር፣ በዓለም አቀፍ ሕግም ሆነ በሀገራዊ ሕግ ፍትህን መጠየቅ ነበር። እንደ እውነቱ ከሆነ የዚህ ሰብአዊ ድርጅት ዓላማ በቀል አይደለም። በተለይ በኢትዮጵያ ኦርቶዶክሳዊት ተዋሕዶ አማኞች ላይ ሳያቋርጥ የተፈጸመውና እያደገ የመጣውን የጅምላ ጭፍጨፋ ለማስቆም ምክንያቱም በማጥናት ዓለም አቀፍ እንቅስቃሴ በማካሄድ በዲያስፖራው ደረጃ የመጀመሪያው ፋና ወጊ ሆኖ የጄኖሳይድ ድንጋጌዎችን ማስታወስና ፍትህ እንዲሰፍን ሞቶት ላይ አተኩሮ ሰርቷል። በሀገራችን ኢትዮጵያ እየተፈጸመ ያለውንና እስካሁኗ ሰዓት ያልተቋረጠውን የጅምላ ጭፍጨፋ፣ በኦርቶዶክሳዊነታቸውና በጎሳቸው የሚደርስባቸውን ሞት፣ እንግልት፣ ስደት በማሰብ ድምፅ ልንሆናቸው ጥቃቱ እንዲቆምና ጥፋተኞች በፍትህ እንዲዳኙ ተጎጂዎች እንዲካሱ ጥረት ለማድረግ ተንቀሳቅሷል። በናዚ ጀርመን እስር ቤት በራፎች ላይ እንደተጻፈው ይህ ሰቆቃ አይደገምም የሚል የቃል ኪዳን የሰብአዊነት ማህተም ለማተም ነበር። የሰው ልጅ በዚህች ዓለም የመኖር መብት ማገድ የተባበሩት መንግስታት ድንጋጌ እንዳለውና በሕግ ከግለሰብ እስከ መንግስት ባለሥልጣናት እንደሚያስጠይቅ የመንግስት ባለሥልጣናትን ጨምሮ ግድያን ማቀናጀት፣ የዘር ማጥፋትን መካድ፣ ለተጎጂዎች ቅድመ ጥበቃን አለማድረግ፣ ባለሥልጣናት ሕዝብን ማፍለስ፣ በሃይማኖት ወይም በጎሳ ልዩነት ማድረግ፣ ሕዝብን ሰይጣናዊ አድርጎ ጠላት አድርጎ መሳል በሕግ እንደሚያስጠይቅ ከማሳወቅ ጀምሮ በሚዲያ ሞትን የሚያውጁና የጅምላ ጭፍጨፋን የሚያበረታቱ ሁሉ ጊዜው ቢረዝምም እንኳ በሕግ መጠየቃቸው እንደማይቀር ኦቴጅ ሲወተውት ከርመዋል።
በቀውስ ወቅት የሚከሰቱ ወንጀሎችን ለመቀነስ ኦቴጅ ታላቅ የሚዲያ ዘመቻ አድርጓል። ህዝባችን ስለ ተጠያቂነትና አደጋን ስለመከላከል በንቃት እንዲወያይ ኦቴጅ በተለያዩ ሚዲያዎች ወጥቷል። በዚህም ምክንያት በተወሰነ መጠንና ቦታ ለስሙም ቢሆን ወንጀለኞች ተጠያቂዎች ሆነዋል። የዘር ማጥፋት ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎች በባህሪያቸው ዘግናኝና መላውን የሰው ዘር ህሊና የሚያውኩ በመሆናቸው እጅግ ከባድ ወንጀሎች ናቸው የሚለውን ድንጋጌ በሰፊው በመተንተን ወንጀሉን ሊፈጽሙ የሚገፋፉትን ሳይቀር እጃቸውን እንዲሰበስቡ ከፍተኛ የሚዲያ ዘመቻ አድርገናል። ምንም የኢትዮጵያ ሰብአዊ መብት ድርጅት እልቂቱን ጄኖሳይድ ብሎ ለመሰየም ድፍረት ቢያጣም ኦቴጅን የመሳሰሉ ድርጅቶች ከፈጠሩት ጫና የተነሳ መግለጫዎችን አውጥቷል፣ ጥናቶችን አድርጓል። በዚህ አጋጣሚ አቶ ያሬድ ኃይለማርያም፣ አቶ ዳንኤል በቀለን የመሳሰሉ የሰብአዊ መብት ጠበቆች ላደረጉት ከፍተኛ ጥረት ኦቴጅ ከበሬታውን ይገልጻል። አራተኛ፣ ድርጅቱ የተመሰረተበት ሂደት። ከላይ እንደጠቀስነው ድርጅቱ ለሰብአዊ መብት መጠበቅ እንዲመሰረት ሲታሰብ በሀገራችን በየዕለቱ የሚፈሰውን ደም ለማስቆም በትምህርትና ልምድ፣ በህግ፣ በዳታ፣ በሂሳብ፣ በህዝብ ግንኙነት፣ በፖለቲካ፣ በዲፕሎማሲ በተለይም በዓለም አቀፍ መሰል ድርጅቶች የሰሩ ግለሰቦችን ወዘተ ምሁራንን አንቱ የተባሉ ግለሰቦችን ለማሰባሰብ ጥረት ተደርጓል። በዚህ አጋጣሚ ሲጌት የተባለ በጄኖሳይድ ላይ የሚሰራ ህብረት መኖሩ ስለተነገረን በዚህ ህብረት ውስጥ ያሉ ምሁራንና ልምድ ያላቸው ግለሰቦች ይቀላቀሉ ዘንድ ጥሪ ተደረገላቸው። በሰው ኃይል የተጠናከረ ከጅምሩ ብዙ ሰዎች የሚሳተፉበት አንድነትም ተፈጠረ። አምስተኛ፣ ያከናወናቸው ተግባራት። ኦቴጅ ህዝቡ እየተደረገ ያለውን በንቃት እንዲከታተል ከፍተኛ ቅስቀሳ በማድረግ ነበር ስራውን የጀመረው። በሀገራችን ሃይማኖትንና ጎሳን መሰረት ያደረገ ጄኖሳይድ እየተካሄደ መሆኑን በየሚዲያው ቃለ መጠይቅ በማድረግ መግለጫ በመስጠት ከፍተኛ እንቅስቃሴ ተደረገ። መረጃዎችን ማሰባሰብ ሌላኛው ተግባር ሆነ። በርካታ ሀገር ወዳድ ወገኖቻችን ነፍሳቸውን አወራርደው መረጃዎችን አደረሱን። በዚህም በርካታ የሚያስደነግጡ መረጃዎችን ከሀገር ቤት አሰባስበናል። ከዚህ በኋላ ህጋዊ አካሄዶችን ለማጠናከር ዳታዎችን ወደ ማደራጀትና ወደ መተንተን ሄድን። የሚያስገርመው እነዚህን ዳታዎች በአንድ ሲስተም ውስጥ አካቶ በዝርዝር ለመስራት ፈቃደኞችን አሰባስበን ነበር። የተጠሩ አባላት በተቀላጠፈ ሁኔታ ለማከናወን ነገር ግን የሰቆቃውን ዘግናኝነት በቪዲዮ በፎቶ ለደቂቃ አይተው መቋቋም አቅቷቸው ብዙዎች ስራውን ለማቋረጥ ተገደዋል። ይሁንና ይህንን ኃላፊነት ወስደው ያከናወኑት እጅግ በጣም ጥቂት ባለሙያዎች ነበሩ። ለእነርሱም እጅግ ታላቅ ምስጋና ይገባቸዋል። ከዚህ በኋላ ከተሰባሰቡት መረጃዎች መካከል ሐሰቱን ከእውነተኛው ለይቶ በሐቅ ላይ የተመሰረተ መረጃ በዳታ ሙያተኞች ይቀነባበር ጀመር። ይህ ዳታ ወደ ህግ ባለሙያዎች ሄዶ ተተንትኖ የተጣራው መረጃ ለጠበቆች ተሰጠ። ነገር ግን ጄኔቫ ለዓለም አቀፍ ፍርድ ቤት ከመቅረቡ በፊት ገምግመው እንዲያስገቡ የቀጠርናቸው ጠበቆች ያንን የሚያክል መረጃ አይተው የማይሆን አቅጣጫ ስላመላከቱን በጠበቃ ምንም አይነት ጉዳይ ሊፈጸም አይችልም የሚል መደምደሚያ ላይ በመድረሳችን ገንዘቡ እንዳይባክን ከጠበቆች ጋር የነበረው ውል ተቋርጦ በዓለም አቀፍ ቢሮዎችና ሀገራት የጀመርነውን ዶክመንት መስጠት ማነጋገር ላይ አተኮር። በነገራችን ላይ ምንም አይነት እልቂት ቢፈጠር ዓለም አቀፍ ተቋማት ምንም አይነት እርምጃ እንደማይወስዱ በመረዳታችን ነው ይህንን እርምጃ ያወሰድነው። ይህም ቢሆን በእኛ በኩል ያለውን ለመወጣት ብቻ ለተባበሩት መንግስታት ዋና ጸሐፊ ሴክሬታሪ ጀነራል ኦፍ ዘ ዩናይትድ ኔሽንስ አንቶኒዮ ጉቴሬስ በእጃቸው ደብዳቤ ተሰጥቷቸዋል። ዩኤን ክራይምስ አጌንስት ሂውማኒቲ በአካል ሄደን የኢትዮጵያ ጉዳይ የያዘችውን ግለሰብ በእንግሊዝኛ፣ በፈረንሳይኛ በእንባና በጥልቀት ስሜት አስረድተናታል። በትግራይ ጦርነት ምክንያት ለተቋቋመው የጄኖሳይድ አጣሪ ኮሚቴ ዘ ወርልድ ካውንስል ኦፍ ቸርችስ ዋናውን ዳይሬክተር በአካል አነጋግረናል። የኢሮፒያን ዩኒየን የአውሮፓ ህብረት ማለት ነው በአካል ኡጋንዳ ገቨርንመንት በአካል ተገኝተን ኢንተርናሽናል ክሪሚናል ኮርት አይሲሲ ድረስ በመሄድ ጉዳዩን ለማስረዳት ብንሞክርም ኢትዮጵያ የሮም ስታቹ ፈራሚ ስላልሆነች ሊቀበሉን አልቻሉም። ከዚህ በተጨማሪም ወደ ኦሪየንታል ኦርቶዶክስ ህብረት ብናመራም አልተቀበሉንም። ለክርስቲያን መገናኛ ብዙሃን ዩኤን ክራይምስ አጌንስት ሂውማኒቲ 18 ጊዜ ኢሜል አድርገናል። ለተለያዩ ዓለም አቀፍ ሚዲያዎች ለሩዋንዳ መንግስት ወደ 600 ገጽ ሪፖርት በእንግሊዝኛ ሰብስክራይብ ከተደረገ ዶክመንተሪ ቪዲዮ ጋር አድርሰናል። ስድስተኛ፣ የኦቴጅ ተግዳሮቶች። ምንም እንኳ በዚህ እንቅስቃሴ ውስጥ ለመሳተፍ ብዙ ፈቃደኞች ቢመጡም ብዙዎቹ በከፍተኛ የሥራ ጫና እኛ በምናውቀውም በማይታወቅም ሁኔታ ድርጅቱ በተጀመረ 6 ወር ባልሞላ ጊዜ ውስጥ ቀርተዋል። ስለዚህም በሞቅታ የተጀመረው ሂደት እንደ ጅምሩ መሆን ተሳነው። ይህም ቢሆን በተወሰነ አቅም ለመንቀሳቀስ ከላይ የተጠቀሰው ተከናውኗል። በመጨረሻው ግን ብዙዎች በኦፊሴል በመልቀቃቸው ድርጅቱን ለመዝጋት ተገደናል።
ስለዚህም ይህ ጉዳይ ፍጻሜ ማግኘት እንዳለበት በማመናችን እና ለመቋጨት ህጋዊ አካሄድን መከተል ወሳኝ በመሆኑ የአሜሪካ ህግ በሚሰጠን አቅጣጫ በመመራት ድርጅቱን በጥንቃቄ ወደ መዝጋት ደረጃ ደረሰ። ይህ ህጋዊ ሂደት ጊዜ መፍጀቱ አልቀረም። በየሚዲያው ለሚሰነዘሩ አስተያየቶች መልስ ለመስጠትም ህግ ስለሚከለክለን ሁሉ ፍጻሜ እስኪያገኝ ዝምታን መርጠናል። ድምዳሜ አሁን ሁላችንም የሚያሳስበን የዘር ማጥፋቱንና ጦርነቱን ተከትሎ የሚመጣው ረሃብ፣ ስደትና የአገር መፈታት ነው። ጄኖሳይድ ሊመጣ ነው። ሁሉም ኢትዮጵያዊ ተባብረው እርምጃ ይውሰድ በተባለበት የዛሬ 5 ዓመት ብዙዎች ሄድ ያሉትና በቅጠል ሊጠፋ የሚችል እሳት አሁን በእሳት አደጋ ብርጌድም ሊጠፋ አልቻለም። ብሶት ጠመንጃ ሲያዘውን ወደ ሰላም ለመመለስ ደግሞ ፍትህ መፈጸም ግድ ይላል። በዚህ መካከል የሀገር ውስጥ ስደት አደጋው አፍጥጦ መጥቷል። በዚህ ጊዜ ልባም ህዝብ እያንዳንዷን ሳንቲም በጥንቃቄ ይዞ ተጎጂዎችን ይረዳል። ኦቴጅ ከውጭ ቀሪ በባንክ ያስቀመጠውን ገንዘብ በዚህ ጊዜ ለወገን ይደርስ ዘንድ ጥሪ ያደርጋል። 7ኛ የፋይናንስ ሪፖርት ባደረግነው የሚዲያ እንቅስቃሴ $412,000 ተሰብስቦ ለዚሁ ተብሎ በተከፈተ የባንክ አካውንት ገብቷል። ገንዘቡ ከገባ ጀምሮ የአካውንቱም ሆነ የባንክ ለውጥ አልተደረገም። በወቅቱም አስፈላጊ ለሆኑ ወጪዎች የሂሳብ ህግ በሚፈቅደው መሰረት ወጪ ያደረግን ሲሆን አሁን ድርጅቱ የማብቂያ ደረጃ ላይ ሲደርስ በኤክስተርናል ኦዲተሮች የተመረመረውን አጠቃላይ የሂሳብ ኦዲት ከታች ባስቀመጥነው የኦዲት መስሪያ ቤቱ ዌብሳይት ላይ ስለሚገኝ ሁሉንም መመልከት ይቻላል። በባንክ በኩል ምን ያህል እንደገባና እንደወጣ ብሎም በኦዲተር አስመርምረን ምን ያህል እንደቀረ በይፋ ተቀምጧል። በአካውንታችን ከወጭ ቀሪ ከ80% በላይ መኖሩን ይህም ለተጎጂ ወገኖቻችን ይደርስ ዘንድ ህጋዊ አሰራርን ተከትለን አስቻይ ደረጃ ስላደረስነው ከፍተኛ ደስታ ይሰማናል። ለድርጅቱ ፍጻሜ የተደረገ ሂደት እንደሚታወቀው ይህ ገንዘብ የተሰባሰበው በቤንሻንጉል በአጣዬና በወለጋ ለተጎዱ ወገኖች ነበር። ስለዚህ አሁንም በእነዚህ ወገኖች ላይ ትኩረት በማድረግ የገንዘቡን መድረሻ ማረጋገጥ ነበረብን። በከፍተኛ ጥንቃቄ ያስቀመጥነውን ገንዘብ ካለ ብክነት ለተሰበሰበለት ዓላማ ብቻ ለመዋል ተገቢ ስራ ሰርተናል። ቀጣዩን ሂደት ለማስተካከልም በአሜሪካ በፍርድ ቤት እንዲወሰን በማድረግ ገንዘቡን በኃላፊነት ተረክበው ለተጎጂዎች ጥቅም ሊያውሉ ለሚፈልጉ አካላት ገንዘቡ በየደረጃው ሲለቀቅ እውነተኛ መረጃ ለጠበቃ መስሪያ ቤት ማቅረብ እንደሚገባቸውና በጥንቃቄ ካለምንም ምዝበራ ስራ ላይ መዋላቸውን ለማረጋገጥ እንዲረዳ ተደርጎ የተነደፈ ህጋዊ አካሄድ ነው። ኦቴጅ የያዘውን ገንዘብ ካጣዬ ከቤንሻንጉልና ከወለጋ ለተሰደዱ ወገኖች ሊያውል የሚችል ድርጅት ተወዳድሮ ይረከበን ዘንድ ለአንድ ወር የሚሆን የማመልከቻ ጊዜ ፍርድ ቤቱ ፈቅዷል። ስለዚህም መግለጫው በተላለፈ በአንድ ወር ውስጥ ከዚህ በታች በተመለከተው ኢሜል አድሬስ ፎርም መሙላት እንደምትችሉ እናሳስባለን። በፍርድ ቤቱ ውሳኔ መሰረት የሚከተለውን መስፈርት የሚያሟሉ በአሜሪካ ውስጥ የተመሰረቱ ወይም የተመዘገቡ አትራፊ ያልሆኑ ድርጅቶች ብቻ ገንዘቡን በታማኝነት ወስደው ከዚህ በታች ለተዘረዘሩት ዓላማዎች ብቻ እንዲያውሉ ፍርድ ቤቱ ወስኗል። አንደኛ፣ በአሜሪካ በ501 ሲ ተመዝግበው 5 ዓመታት የሞላቸው። ሁለተኛ፣ ኢትዮጵያ ውስጥ ረድተው የሚያውቁ። ሶስተኛ፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግንኙነት ያላቸው። አራተኛ፣ ገንዘቡን ኢትዮጵያ ውስጥ ከቤኒሻንጉል ከአጣዬና ከወለጋ ለተሰደዱ ተጎጂዎች ብቻ መዋል የሚችሉ። አምስተኛ፣ ገንዘቡን ፍርድ ቤቱ ለወሰነው በሕክምና በመጠለያ ወይም በምግብ ላይ ብቻ አትኩረው ለመርዳት ፈቃደኛ የሆኑ። ስድስተኛ፣ እርዳታውን ከረዱ በኋላ ለፍርድ ቤቱ ወይም ለጠበቃው መስሪያ ቤት በዝርዝር ሊያሳውቁ የሚችሉ። በዚህ አሰራር የዳበረ ልምድ ያላቸውና ሕጋዊ ሰነድ ማቅረብ የሚችሉ። ሰባተኛ፣ በዚህ 3 ዓመት ውስጥ $100,000 በላይ ያንቀሳቀሱ። የሚለገሰው ገንዘብ ከዚህ የሚከተለውን ፎርም በመሙላት ፍርድ ቤቱ በሚያደርገው ምርጫ ኦቴጅ ከህዝብ የወሰደውን ገንዘብ በህዝብ ችግር ላይ ያውሉ ዘንድ የሚችሉ መሆናቸውን እናሳውቃለን። አገራችንና ህዝባችንን ከጦርነት፣ ከእርዛት፣ ከጅምላ ጭፍጨፋ ይጠብቅልን። በቃ ይበለን።